ሁሉም እናስነው ጀነራል ማማ እንላታለን። ሳሚን ሀምብል ጭምተኛ ሀምብል ነው። ሰላም ሰላም በጌታ የተወደዳችሁ ቅዱሳን በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ አብዲ ገመቹ እባላለሁ። በአርባ ምንጭ ዩኒቨርሲቲ የሶስተኛ ዓመት የጆርናሊዝም ተማሪ ሲሆን እንዲሁም ደግሞ በሰውላ ካምፓስ ክርስቲያን ስፒሪት ፌሎሺፕ ውስጥ በሜል ሊደርስነት አገለግላለሁ። ሳሚ ከኔ ጋር አንድ ዓመት ሙሉ ሲያገለግል ፈራ እግዚአብሔር ያለው የተሰጠውን ኃላፊነት በጊዜ የሚወጣ ሰው እና ለተሰጠው ስራ ራሱን ሰጥቶ የሚሰራ ሰው ነውና በሚገባ የተሰጠውን ስራ ማሳደር የማይፈልግ በጊዜ ነገሮችን በጊዜ አጀስት አድርጎ መጨረስ የሚፈልግ ሰው ነው። ሳሚ ከኔ ጋር አንድ ዓመት ሲያገለግል እኔ ስቀርበውና ከዛ በፊት ሲያየው በጣም ይለያያል። ሳሚና ሰዎች ምን ይሉታል? ሳሚ ከሰው ጋር አይግባባም፣ ኩሩ ነው፣ ሰውን መንገድ ላይ ሰላም አይልም ሊሉት ይችላሉና ሳሚ ለቀረበው ሰው ቀርቦ ላየው ሰው ሳሚ ሌላ ነው ማለት በጣም ቀርባችሁ ብታዩት ሳሚ በጣም ሀምብል የሆነ ሰው ፍቅር የሆነ ሰው ነው። ሳሚ ልዩ ባህሪው ከሰዎች ጋር የመግባባት እንትኑ ብዙም አይደለም። ለምን ከተባለ ወደ ጠጋ ብሎ ላወራሰው ብቻ ስለሆነ ማለት የሆነ ኩራተኛ አይነት ነገር ይመስላል፣ ግን አይደለም። ሳሚ ልዩ ባህሪው ራሱን ነው መሆን የሚፈልገው ማለት ሌላው እንዲያደርግ እንዲሆን ምናምን የሆነውን ሳይሆን ራሱ በራሱ ማለት ነው ራሱን ሆኖ ነው ነገሮችን አጀስት ማድረግ የሚፈልገው። እንደ ፌሎሺፓችን ለሳሚ የሚመኝለት ነገር ያገለገለው እግዚአብሔር ያገልግለው ነው የሚለው እና መጽሐፍ ሲናገር ዕብራውያን 6:10 ላይ እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ስለ ስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ነው የሚለውና ራሱ ያገለገለው ራሱን ሰጥቶ ያገለገለው እግዚአብሔር በወጣበት ሁሉ መልካሙን እንዲያጋጥመው እግዚአብሔር በስራው በሚሰራበት በሚያገለግልበት በየትኛውም ቦታ ሆኖ እግዚአብሔርን ደስ የሚያሰኝ ልጅ እንዲሆን ይሄ እንደ ፌሎሺፓችን ምኞቴ ነው። ሳሚ ሀምብል ነው፣ ሩህሩህ ነው ማለት ነው። ሰላም ሰላም፣ እንዴት ናችሁ? ረዴት አምሳሉ እባላለሁ። በአርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ የሶስተኛ ዓመት ማርኬቲንግ ማኔጅመንት ተማሪ ነኝ። በአርባ ምንጭ ዩኒቨርሲቲ ውስጥ በሚገኘው ሳውላ ካምፓስ ክርስቲያን ተማሪዎች ህብረት ውስጥም በሜል ሊደርሺፕነት አገለግላለሁ። አቢጊያ ስለ አቢጊያ ለመናገር አብሬያት ባገለገልኳቸው ጊዜያቶች በጣም ሁሌም ቶሎ የሚመጡልኝ ነገሮች ትሁት መሆኗ ትህትና በጣም ይገርመኛል። ገና ስትናገር ራሱ አንዳንዴ አብረን ስናገለግል ምን አለ በጣም ከባዶች ነገሮች አሉ፣ አንዳንድ የሚያስቆጡ ነገሮች አሉ። ግን ረጋ ብላ የምትናገረው ነገሮች ቀስ ብላ ለሰው ሞራል ለሰው እንትን ብላ የምትናገረው ነገሮች በጣም የሚገርመኝ ነገር ነውና አቢጊያ በጣም ትጉህ ነች። ከዛ ለነገሮች በጣም የምትጨነቅ ነገሮች ሲበላሹ ምናምን የሆነ ስራ ይዛ ራሱ ቶሎ እንትን ትለናለች ምናምን ነገር ማለት በጣም ትጉህ ነች፣ ስራ ላይ አክቲቭ ነች። እና ስለ አቢጊያ አይዶን ምን ብዬ እንደምናገር አቢጊያ በጣም ትህትናዋ ይገርመኛልና ትሁት ሰውን መግዛት እንድትችል ነች። ያ ነገሯ በጣም የሚገርመኝ ማንነቷ ነው። የአቢጉ ልዩ ባህሪ የምላት ነገር አብሬ በቆያቸው ነገሮች ሁሌ እንትን ነው ነገሮችን ቶሎ ነው የምታደርገው። ያ ማለት ቀድማ ነው የምትገኘው። ለምሳሌ ሀሳቦችን አንድ ሀሳብ አንተ ለምሳሌ ይሄን ነገር መጀመሪያ እንትን ብለን ከዛ በኋላ የምትለው ነገር አለ። ግን እሷ አንዱ ሀሳብ ሳንጨርስ በቃ ቀድማ የሆነ ነገር ቆያቢ ግን ምናምን እንላታለንና የሆነ ፈጠን ትላለች ምናምን ነገር። አሁን ለምሳሌ በመንገድ ራሱ አብረን ስንሄድ ቀድማ ነው የምትሄደው። ይሄ ሁሉ የሚታወቅ ነገር ነውና አቢጊያ አንድ እርምጃ ሁለት እርምጃ ቀድማ ነው የምትሄደውና ይሄ በጣም ልዩ ባህሪ ነው። ምን ለማለት ነው? የሆነ ነገሮችን ለማድረግ ካሰበች ቀድማ ነው የምታደርገው። የሆነ ትፈጥናለች።
እና ያ ነገር ልዩ ያደርጋታል። ለአቢጉ ምን ትመኝላታለሽ ካላችሁ ለአቢጉ ገና የምታድግ ነች። ሁሌም ደግሞ ማደግን የምትፈልግ ነችና አቢጉ ከዚህ በላይ የምታድግ ልጅ ነችና ብዙ ነገሮች ስታወራ እሰማታለሁ ምናምን እግዚአብሔር ስኬት እንዲሰጣት እመኝላታለሁ። በጣም በነገሮች ከፍ ማለትን ይሆናል አይደል ከሷ አልፎ ለብዙዎች መትረፍን የምትመኝነትና ያንን እግዚአብሔር እንዲያሳካላት ምኞቷን እግዚአብሔር ወደ እጇ እንዲያስገባ መልካም ምኞቴ ነው እና በቃ በህይወቷ ስቴፖች ሁሉ ምዕራፎች ሁሉ ከዚህ በላይ እግዚአብሔር አብልጦ እንዲባርካት በእኛ የሰራችውን እኛ የተጠቀምነውን በእኛ የተገለጠው ጸጋ ለብዙዎች አብልጦ እንዲገለጥላት እና የጀመረችውን አገልግሎት እግዚአብሔር መልካምን አድርጎላት ብዙ ፍሬ የምታፈራበትን እዚህ ያገለገለችው እግዚአብሔር እንዲክሳት ያገለገለችው እግዚአብሔር እንዲያገለግላት በነገሮች ሁሉ አቢጉ በጣም ነው የምትለው ስለ ፋሚሊዎቿ ስለ ግል ህይወቷ ስለ ወደፊት ምኞቷ ስትነግረኝ በጣም እግዚአብሔር አቢጉ ያንን ሁሉ እግዚአብሔር በቃ ያከናውንልሽ እግዚአብሔር የመሻትሽን ይስጥሽ እግዚአብሔር ማለት የጸለይሻቸውን ጸሎቶች ያቀርሻቸውን እቅዶች በመዝገብ ያሰፈርሻቸውን ሁሉ መከናወን እንዲስጥሽ በቃ እንደዛ ነው ብለው እግዚአብሔር የብዙዎች እናት ሆነሽ እግዚአብሔር ስኬትን ሁሉ ይስጥሽ ለለ አቢጉን በአንድ ቃል ስገልጻት የሁሉም እናት ስለሆነ ጀነራል ማማ እንላታለን። ግን ደግሞ በጣም ብዙ ጊዜ እንብላት የኔ ተፈተፍ ነች አቢጉ። እሺ ስሜ ሙልጌታ በለጠ ይባላል። አርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ የ3ኛ ዓመት ቢኤስ ተማሪ ነኝ። እንዲሁም ደግሞ በፌሎሺፓችን ውስጥ የቢኤስ ሊደር ነኝ። መቅዲ እንደ ሊደርነቷ ያው ከኛም ጋር አገልግላለች። በጣም የምንወዳት አስተዋይ፣ ለሌሎች ደግሞ የምታስብ የምትጨነቅ በጣም ጥሩ ሊደር ደግሞ እንደ እናት የምትመክር እንደ እህት ደግሞ እኛን የምትገስጽ የምትመክር ናትና በጣም የምንወዳት የምናከብራት ሊደር ነች መቅዲ ለኛ። የመቅዲ ልዩ ባህሪዋ በጣም ዝምተኛ ናት። በዝምተኝነቷ ደግሞ ማለት አንድ ጊዜ የምታወራ አንድ ጊዜ ለመቅሮጥ 10 ጊዜ ለካ አይደለም የሚባለው። እሷም ልክ እንደዛ አድርጋ በአንድ ንግግሯ በዝምተኝነቷም ደግሞ የምትታወቅና ግን ስትናገር ብዙ ነገሮችን የምታስተካክል ልዩ ባህሪ ልዩ ጸጋ አላት። ስለመቅዲ መልካም ምኞትን ተናገር ነው ያላችሁኝና ድሉን ስለሰጣችሁኝ በጣም አመሰግናለሁ። ከመናገሬ በፊት ግን አንድ ክፍል ከመጽሐፍ ቅዱስ ላንብብና መልካም ምኞቴን እናገራለሁ። እንዲህ ይላል መዝሙር ምዕራፍ 20 ቁጥር 2 እስከ 5 ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥና፣ ቁርባንህን ሁሉ ያስብልህ፣ የሚቃጠል መስዋዕትን ያለምልምልህ፣ እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ። በማዳን ደስ ይለናል፣ በአምላካችን ስም ከፍ ከፍ እንላለን፣ ልመናህን ሁሉ እግዚአብሔር ይፈጽምልህ ይላልና እኛም መቅዲዬ የምንመኘው ያሰበችውን እንዲሁም የልቧን ያገለገለችው እግዚአብሔር ከዚህ በላይ ባርኳት በትውልድ እንዲባርካት እንመኛለን። ያው ሲወጣ ምናልባት ወደ መቀዝቀዝ ወደ ተለያየ ነገር እንዳይገባ እግዚአብሔር እንዲጠብቃት ከክፉ ሁሉ እንዲሰውራት መልካም ምኞታችን ነው። መቅዲን በአንድ ቃል ለመግለጥ በጣም ይከብዳል። ያው ግን የግዴታ ስለሆነ ግለጣት ስለተባልኩኝ እናገራለሁ። ቲቶ ምዕራፍ 2 ቁጥር 7 እስከ 8 እንዲላል የሚቃወም ሰው ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳይ። በትምህርትም ደህንነትን፣ ጭምትነትን፣
ጤናማ የማይነቀፍ ንግግርን ግለጥ ይላልና መቅዲ ማለት ያው በአንድ ቃል ስገልጣት ጭምተኛ ብያታለሁና እዚህም ላይ እንዳያችሁት መልካም ንግግርን የምትገልጥ እውነተኛ እንዲሁም ደግሞ ጭምተኛ የሆነች ልጅ ናትና ለኔ ወይም ደግሞ እንደ ኤዱኬሽን ጭምተኛ ነው። ሰላም ቅዱሳን ጥሩነሽ ሳፊ ይባላለሁ። ከአርባ ምንጭ ዩኒቨርሲቲ ከሳውላ ካምፓስ የ3ኛ ዓመት የፒኤስ ተማሪ ነኝ። እንዲሁም ከክርስቲያን ፌሎሺፕ የፕሬቲም ሊደር ነኝ። ሙሌ አብረን ባገለገልንባቸው ሰዓታት በጣም ትጉና ታማኝ አገልጋይ ነበር። እንደዚህ ያልኩበት ምክንያት ጠዋት 11 ሰዓት ተኩል በመነሳት ዲቮሽን ያስጀምራል። እኛንም እንዳንቀር ያተጋን ነበርና በጣም ታማኝ አገልጋይ፣ ከሱም ብዙ ነገር ተምረናል። ሙሌ ለየት የሚያደርገው ባህሪ በጣም ጽኑ ሰው ነው። እኛ አንዳንዴ ሰበብ ፈልገን ዝናብ ሲዘንብ ዛሬ ዲቮሽን አለ እንደምናምን ስንለው እንዳንቀር የሚያደርገን ነበርና በጣም ጽኑ እንደ ፌሎ መልካም ምኞቴ ለሙሌ ያገለገለው እግዚአብሔር በመንገዱ ሁሉ እንዲቀድም እግዚአብሔር መከናወን ይሰጠው፣ ቤተሰቦቹን እሱንም ጤናና ረጅም ሙሌን በአንድ ቃል ግለጹ በጣም ከባድ ነው። ምክንያቱም ስለ ሙሌ ብዙ ማውራት እፈልጋለሁ። ነገር ግን አንድ ቃል ግለጪ ካላችሁ ሙሌ በጣም ግልጽ ሰው። ሰላም ቅዱሳን እንዴት ናችሁ? ስሜ አየለ አዲሱ ይባላል። የአርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ የ3ኛ ዓመት ቢኤስ ተማሪ ነኝ። እንዲሁም በክርስቲያን ፌሎሺፕ በኢቫንት ቲም ውስጥ በሊደርነት አገለግላለሁ። ከኤቢሲ ጋር ለአንድ ዓመት ያክል በሊደርነት አገልግለናል እና በእነዚህ ጊዜያቶችን ጥሩ የሚባሉ ጊዜያቶችንም አስቸጋሪ የሚባሉ ጊዜያቶችንም አሳልፈናል። ኤቢሲም ለተሰጣት ኃላፊነት ያው ቅስቀሳ ብትፈልግም ብዙ ጊዜ ያው ብታስቸግርም ለተሰጣት ኃላፊነት የምትተጋ አገልጋይ ናት። እሺ የኤቢሲ ልዩ ባህሪዋ ብዙ ጊዜ ሚቲንግ በመናደርግበትም ቦታ መንዛዛት አትፈልግም። ብዙ ጊዜ ቀልጣፋ ነገር ነው የምትፈልገው እና ታይምሊ ሃርድ ናት። የምትመጣው አርፍዳ ነው፣ ግን ያው የሚያልቀው ታይም ላይ በጣም ሃርድ ናት። እየለባካችሁ ሰዓት አታስረዝም የሚል ነገር አላት። በሌላው መልኩ ደግሞ ዲቮሽን ያው እንቅልፍ በጣም ስለምትወድ ዲቮሽን ላይ ታስቸግራናለች። ፕሮግራም ሰተናት ሁላ የመቅረት አዝማሚያ አላት። በሷ ቦታ ሌላ ሰው ተመደበና እና ትቀራለች። ኤቢሲ ይህን ይመስላል ልዩ ባህሪያ። እሺ ለኤቢሲ እንደ ፌሎሺፕ መመኘላት ነገር እግዚአብሔር ያሰበችውን ህልሟን እንዲያሳካላት እና ጥሩ ደረጃ እንዲያደርሳት በትምህርቷ ወደፊት ባላት ህይወቷ እግዚአብሔር ህልሟን እውን የሚያደርግበት ጊዜ እንዲሆን እመኝላታለሁ። እግዚአብሔር ያሰብሽውን ያሳካልሽ። በእርግጥ በአንድ ቃል ለመግለጽ በጣም ከባድ ቢሆንም ግን ግዴታ ከተባለ ኤቢሲ ሃምብል ናት። ያው ሃምብል ናት ስላችሁ በጣም ትሁት ናት። ሰላም ቅዱሳን፣ እኔ አረጋ እየለባላለሁ በአርባ ምንጭ ዩኒቨርሲቲ በሳውላ ካምፓስ 3ኛ ዓመት ማርኬቲንግ ማኔጅመንት ተማሪ ነኝ። እንዲሁም በክርስቲያን ፌሎሺፕ በናታኒም ልድነት አገለግላለሁ። ከአርጋቸው ጋር አብረን ስናገለግል አርጋቸው ማለት ለአገልግሎቱ ቦታ የሚሰጥ ታታሪ፣ ለሌሎች አርአያ የሚሆን ትጉ ልበ ቅን ሰው ነው። የአርጋቸው ልዩ ባህሪ አርጋቸው በጣም ቁጡ ሰው ነው። አርጋቸው በጣም ይቆጣል። እንደ ፌሎሺፕ ለአርጋቸው መልካም ምኞት ሲገልጽለት ያገለገለው እግዚአብሔር እንዲያገለግለው በሄደበት ሁሉ መልካም እንዲሆንለት እመኛለሁ። አርጋቸውን በአንድ ቃል ሲገልጸው እውነት አርጋቸው ትጉህ ሰው ነው። እንጸናለን ባንተ እንጸናለን ባንተ እንጸናለን። የምታጸና አምላክ የመረጥከን አንተነ የምታጸና አምላክ የመረጥከን አንተነ እንደገና